እስራኤል ማን ነው? እስራኤል ማን ነው? ማን የሚነግረኝ? ይኸውላችሁ ሁሉ ነገር እኔ አሁን አላወራም። እሺ ወላሁ አዕለም ወላሁ አዕለም። እስራኤል የሚባለው ሰው ያዕቆብ አይደለም። እዚህ አሁን በምሰራው ቪዲዮ አንዳንድ ኡስታዝ ነን ብላችሁ የተቀመጣችሁ ስርዓት እንድትይዙ፣ አለበለዚያ ግን ወላሂ ነው የምላችሁ፣ አለበለዚያ እያንዳንዱ የምትናገሩትን فلذلك ይህ ግለሰብ አንቀጹን በራሱ ስሜት ነው እየፈሰረ ያለው። ያዕቆብ ማለት እስራኤል አይደለም፣ በል እንደውም ከኢብራሂም በፊት የነበረ ነው እያለ ነው። የትኛው ማን ሰበከ ከቢሃዳ? ማን ነው በዚህ የቀደመ? ቁርአንን ሳይማር ብድግ ብሎ በራሱ ስሜት የፈሰረ ሰው ጀሀነም ላይ መቀመጫውን ያሳምር እያዘጋጀ ነው ያለ። እስራኤል የሚለው በቁርአን ላይ ማለት ነው ያዕቆብ አይደለም። فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ያለ ኢንሻአላህ ዛሬም ከመገን እንደተመለከታችሁት እጅግ አነጋጋሪ እንዲሁም ደግሞ እስላማዊ ቪዲዮ አለ። እንግዲህ ከመግቢያው እንደተመለከታችሁት ኡስታዝ ኻሊድ ክብሮም ሁላችሁም የምታውቁት ሰለምቴው ማለት ነው እንግዲህ ብዙ ሙስሊሞችን አስቆጥቷል። ይህ ተግባር ምንድነው የሚለውን በስፋት የምንመለከት ይሆናል። ውድና የተከበራችሁ ተመልካቾች እንግዲህ እኔ ስቱዲዮ የለሁም፣ በድምጽ ነው እየሰራሁት ያለሁት ማለት ነው። ምክንያቱም ደግሞ እንግዲህ የኛ አከራይ ቪዲዮ መሰራበት አላህ ይዘንላትና ወደ አኪራ ሂዳለች። ላሽም ዱአ አድርጉላት። ከዛም አንፃር እንግዲህ መስራት አልቻልኩም። ነገር ግን አንዳንድ ወሳኝ ቪዲዮዎችን በድምጽ ለሰራላችሁ እችላለሁ ማለት ነው። ከእናንተ የሚጠበቀው ላይክ ያርጋችሁ ቪዲዮውን ሼር በማድረግ ለብዙዎች ተደራሽ አድርጉት። ኡስታዝ ኻሊድ ክብሮም ምንድነው ያለው? የቁርአንን ተፍሲር እንግዲህ ባልሆነ መንገድ መፈሰሩን ብዙ ሙስሊሞችን እንዲሁም ደግሞ ኡስታዞችን ጭምር አስቆጥቷል። ምንድነው የተፈጠረው? በዚህ ጉዳይ ላይ ኡስታዞች ምላሽ ሰጥተዋል። ፕሮግራማችን ፍጻሜ አብራችሁን ቆዩ። እስራኤል ማን ነው? እስራኤል ማን ነው? ማን የሚነግረኝ? ያዕቆብ ራሱ ያዕቆብ ማን ነው? እስራኤል ነው። ያዕቆብ ዲሰንደንቶች በኒ እስራኤል ይባላሉ። እስራኤል ማን ነው? ያዕቆብ። ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ እንትን አያ የሚሰጠኝ ሰው የለም። ባይዘው ይኸውላችሁ ሁሉ ነገር እኔ አሁን አላወራም። እሺ ወላሁ አዕለም ወላሁ አዕለም። እስራኤል የሚባለው ሰው ያዕቆብ አይደለም። ለምን? ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። ወይ በኢብራሂም ዘመን እኩል ወይም ከኢብራሂም ቀድሞ የነበረ ሰው ነው እስራኤል። إسرائيل هو يعقوب عليه الصلاة والسلام، وبنو إسرائيل ذرية يعقوب، وجميع الأنبياء الذين جاءوا بعد يعقوب فهم من ذريته إلا محمد صلى الله عليه وسلم. عليكم ورحمة الله وبركاته. በዚህ አሁን በምሰራው ቪዲዮ አንዳንድ ኡስታዝ ነን ብላችሁ የተቀመጣችሁ ስርዓት እንድትይዙ፣ አለበለዚያ ግን ወላሂ ነው የምላችሁ፣ አለበለዚያ እያንዳንዱ የምትናገሩትን ነገር ቪዲዮን በማስደገፍ ለህዝብ ኢዕላን እንዲወጣ አደባባይ ላይ እንዲወጣ እንደሚደረግ ልታውቁ ይገባል። ከጊዜ በኋላ ራሳችሁን በጣም ቆልላችሁ የምታዩ ምናልባት የተወሰነ ተከታይ አግኝታችሁ ሊሆን ይችላል። በጣም መረን እየጣሳችሁ ያለፋችሁ ያላችሁ ወንድሞች አላችሁ። ተጠንቀቁ፣ ስርዓት ያዙ። ይህንን ያልኩበት ምክንያት አለኝ። ምክንያቱ ምንድነው? ዑለሞቻችን የነቢያቶች ወራሾች ናቸው። ለፍተው ደክመው ደረቅ ቂጣ በልተው በቆሎ ብዙ ጊዜያቶችን አሳልፈው በረሃብና በጥማት መስዋዕት ሆነው ዲንን ለዚህ ደረጃ ያበቁ ዑለሞቻችን ኹጥባ በማድረግ በተለያዩ የዳዕዋ መድረኮች ላይ በተለያዩ ሰዎችን በማስተማር ሂደት ላይ ያሉ ዑለሞችን ከመሬት ተነስቶ ትችት እነሱ ላይ መሰንዘር በጣም ያሳፍራል። የሰማዋቸውን ነገሮች እንገሯቸው። ከዚህ በፊት ቀብር ላይ ይላል ይመጣና አነጋገራቸው ራሱ በጣም የሚዘገንን የሚሰቀጥጥ ነው። ቀብር ላይ ቀብር አሁን ዳዕዋ የሚያስፈልግበት ቦታ ነው ወይ? ዳዕዋ አያስፈልግም የሚል አመለካከት ይናገራሉ። ሲፈልጉ ደግሞ ኹጥባ ላይ በቃ በጣም በሚደብር በሚቀፍ መልኩ ዑለሞችን በማይወክልና በማይመጥን መልኩ ኹጥባውን ለመተቸት የሚሞክሩ
ብዙ ሰዎች አሉ። ኹጥባ አደራረግን አሁን ምናልባት አንዳንድ ክፍተቶች ሊኖሩ ይችላሉ። ክፍተቶች ግን በእንደዚህ አይነት መልኩ አይደለም የሚታረሙት። አንዱ ይነሳና ሰው ሰልችቶታል፣ ሰው ደብሮታል፣ ተውሂድ ተውሂድ፣ ሁሌ ተውሂድ ተውሂድ ትላላችሁ። ተውሂድ የደበረው ሰው የለም። ተውሂድ የሰለቸው ሰው የለም። ዳዕዋ የሰለቸው ሰው የለም። ከደበረህ አንተ እዛው ነሺዳ ጋር ሄደ ተቀላቀል። እዛው ሂደ እዛው የምትቀላቀልበት እዛው የአዳራሽ ፕሮግራምን ሂዳ አሙቅ። ተውሂድ የደበረው ሰው የለም፣ የሰለቸውም ሰው የለም። ይሄንን ልታውቁ ይገባል። ተውሂድ ለሶስት ይከፈላል እያሉ ሰዎችን ያደርጋሉ ምናምን። ወላሂ አላህን አቂባችሁን አታውቁም፣ መጨረሻችሁን አታውቁም። ዛሬ እነዚህ ዑለሞች እናንተ እንደምታገላብጡት ጎግል አይደለም፣ ሰርች አድርጋችሁ እንደምታመጡት አይደለም። ጎግል ወይም ደግሞ ይሄ በሶሻል ሚዲያ የሚገኙ ጥራዝ ነጠቅ እውቀቶች አደብን አያስተምሩም። የተወሰነ ጭላንጭል የሆነ እውቀትን ነው ሊሰጡ የሚችሉት። አደብ አለመኖራችሁን ደግሞ እያሳያችሁን ነውና አሁንም እደግመዋለሁኝ፣ ጥንቃቄ አድርጉ፣ ወደ ራሳችሁ ተመለሱ። አለበለዚያ ግን ዋጋ ትከፍሉበታላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።